ፀጉራችሁን በአጭር ጊዜ የሚያሳድግላችሁ በየቀኑ የምትቀቡት ምርጥ የፀጉር ቅባት ሰርቻለሁና በተለይ ግንባራችሁ ለሸሸባችሁ እንዲሁም ደግሞ ፀጉራችሁ ለሳሳባችሁ በጣም ይጠቅማችኋል። ሰርታችሁ ተጠቀሙት፣ አትታጠቡት፣ በየቀኑ ተቀቡት ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥተናል። የዛሬ ቪዲዮ በጣም ምርጥ ልዩ የሆነ ቪዲዮ ነውና ሰርታችሁት እንደምትጠቀሙት እርግጠኛ ነኝ። ዛሬ ምርጥ ቅባት እንሰራለን፣ አብረን እንሰራለን እና ቪዲዮ በጣም አጭር ነው። ብዙ ሰዓት አይፈጅባችሁም። እናንተም ስሩት እንደዚህ ካላችሁ። በመጀመሪያ እኔ የተጠቀምኩት ያለኝ እዚህ ጋር የመጀመሪያው ግብአቴ ሮዝሜሪ ይሆናል። ሮዝሜሪ ፍረሽ ሮዝሜሪ ነው የተጠቀምኩት ማለት ነው። እናንተ ግን ፍረሹ ሮዝሜሪ ከሌላችሁ የደረቀው ሮዝሜሪ መጠቀም ትችላላችሁ። ያው ሁለቱም ጥቅማቸው አንድ ነው። ፍሬሽ ሲሆን ግን የበለጠ በጣም አሪፍ ይሆናል። ግን ደግሞ በቅባት መልኩም ስንሰራው ደግሞ ፍሬሽ ሆኖ በትክክል ካልሰራችሁት ይበላሽባችኋል። ስለዚህ ፍሬሽ ሮዝሜሪ ያላችሁ በተለይ ቅባቱ እንዳይበላሽባችሁ ይሄንን ቪዲዮ እስከ መጨረሻ እዩት፣ እንዴት እንደምሰራው። ቅባቱ ምንም ለምን ያክል ጊዜ መራሱ ቢቀመጥ አይበላሽም። በመጀመሪያ ሮዝሜሪውን አጥቤዋለሁ። ካጠብኩ በኋላ በደንብ በሶፍት እንትን ብዬዋለሁ፣ አድርቄዋለሁ። መድረቅ አለበት፣ ውሃውን መድረቅ አለበት። ምክንያቱም ያው ካልደረቀ ደግሞ በኋላ ስንሰራው እንትን እንዳይለን ማለት ነው፣ ብዙ ሰዓት እንዳይፈጅብን። ከዛ በኋላ እንደነገርኳችሁ ነው። ፍረሽ ካለ ያኛው ካላችሁ ደግሞ የደረቀው ካላችሁ ደግሞ እሱንም መጠቀም ትችላላችሁ። ሁለቱም እዚህ ጋር ልዩነት የላቸውም። ግን ፍረሽ የሆነ ነገር ያው ፍረሽ ነው፣ የደረቀ ነገር ሲሆን ደረቅ ነው እና ያ ነው ልዩነቱ። ፍረሽ ከሆነ ደግሞ በጭቃ ቅባት መልኩ ሲሰራ ልክ እንደ አቮካዶ ቅባት ነው የሚሰጠን። በቀጣይ ሰራላችኋለሁ። እርግጥ እውነት ለመናገር ይህንን ቪዲዮ ልሰራው የነበረው ለጭቃ ቅባት ነበር ያሰብኩት፣ ግን ደግሞ ቅባት አልቆብኝ ስለነበር ለምን አልሰራውም ብዬ ነው የሰራሁት ማለት ነው። ከዛ እዚህ ጋር እንጨቱን እናላቅቀዋለን እና አንዳንዶቹ በጣም ደርቆብኝ ነበር ፍሪጅ ስለረሳሁት፣ ያው ረስቼውም ስለሆነ ብዙ ጊዜ ሰራለሁና እረሳለሁና ከልጆች ጋር ስላልተመቸኝ ነው። ከዛ በኋላ እዚህ ጋር እንደዚህ ከቀነጠጠስኩ በኋላ አሁን የሚያስፈልገን ቅባት ነው። ወይም ደግሞ እናንተ ያላችሁን ቅባት መጠቀም ትችላላችሁ። ወይም ደግሞ ምንድነው ይሄ እኔ የተጠቀምኩትን አሳያችኋለሁ። እና በመጀመሪያ መፍጫ እዚህ ጋር በዚህኛው መፍጫ ጨመርኩት። ብትፈጩት ይመረጣል እና ነገር ግን ለብዙ ጊዜም አድርጋችሁ ያለ መፍጨትም ትችላላችሁ። ከዛ እዚህ ጋር ያለኝ እንትን ነበር ኦሊቭ ኦይል አልቆብኛል። ለካ እንዳለቀብኝ ራሱ ትዝ አላለኝም እና ቪዲዮ ልሰራ ስል ሳየው ጥዬ ነው ያለው። ስለዚህ ኦሊቭ ኦይል ከሌለኝ ምንም ማድረግ አልችልም እና እየተጠቀምኩት እኔ ቤቢ ኦይል ነው እየተጠቀምኩት። እናንተ ያላችሁን ቅባት መጠቀም ትችላላችሁ። ቤቢ ኦይል ካላችሁ ቤቢ ኦይል ወይም ደግሞ የፀጉር ቅባት ኖርማሉ ይሄ ዜኒት ቅባት ካላችሁ ዜኒት ቅባት መጠቀም ትችላላችሁ። ኦሊቭ ኦይል ቢኖራችሁ ግን በጣም አሪፍ ነው። እንዲሁም ደግሞ ቤቢ ኦይል ያላችሁን ቅባት መጠቀም ትችላላችሁ። ምንም ችግር የለውም። ምናልባት ገዝታችሁ የምትጠቀሙት ቅባት ካለ ማለት ነው። እዚህ ጋር የሚበቃኝ ያክል ብዙ ነበር በብዛት ነው የሰራሁት እና እዚህ ጋር ሚስቴክ ሰርቼ ነበር። እኔ እዚህ ጋር እንትኑን አልፈጫለኝ። ይሄ መፍጫው ምን እንደሆነብኝ አላውቅም። በቃ ድንገት አልፈጫለ። ፈጫዋለሁ ስላልፈጫለ ከድኜዋለሁ። ግን ያው እንደምታዩት ነው። አሽከረክረዋለሁ ምንም እምቢ አለኝ። ለምን እንደሆነ አላውቅምና እምቢ ሲለኝ ያው ያለኝ አማራጭ በትልቁ መፍጫ ነው የተጠቀምኩትና ወይም ደግሞ ቅባቱ ትንሽ አብዝቼበታለሁ። ይዞራል፣ ይሽከረከራል፣ ግን ምንም አልፈጨውም። ከዛ በዚህኛው ፈጨሁት። ያው እዚህ ጋር ስፈጭ ቪዲዮውን አላስገባሁትም። ለምን እንዳልቀረጽኩት አላውቅምና ያው ቀርጬ ነበር ግን አጣሁት ቪዲዮ። ለማንኛውም በዚህኛው ፈጨሁት፣ በዛኛው እምቢ ስላለኝ ማለት ነው። ይሄኛው ግን እንደዛኛው እኩል አይፈጭምና ቅባቱ ስላበዛውበት ይሆናል። ከዛ ሁለተኛው ግብአቴ እዚህ ጋር ጥቁር አዝሙድ ነው። ጥቁር አዝሙድ ለፀጉራችሁ ከለር እንዲሁም ደግሞ ያማረና ውብ የሆነ ከለር እንዲሰጣችሁ ይረዳችኋል። እና ሮዝሜሪ በጣም ብዙ ጥቅሞች አሉት። የሮዝሜሪ ቅባት ውድ የሆነ ቅባት ነው እና በገበያ ራሱ የሚሸጠው ለፀጉር እድገት፣ ከግንባር ለሸሸባችሁ፣ ፀጉራችሁ ለሳሳባችሁ በየቀኑ ፀጉራችሁ ስትቀቡት በእርግጠኝነት በአንድ ወር ውስጥ ራሱ ያላነሰ ምርጥ ሪዛልት ታገኙበታላችሁና ሰርታችሁ ተጠቀሙ፣ ሰርታችሁ ተቀቡ። ከዛ በኋላ እዚህ ጋር እንትን ያደረኩት እስቲም አድርጌዋለሁና ያው ቪዲዮውን በተቻለኝ አቅም እንዳይረዝምባችሁ አፈጣጥኜው ነው እስቲም አድርጌ ቢያንስ ለ3 ቀን
4 ቀን 5 ቀን ይሆነዋል። ለ5 ቀን አስቀምጬዋለሁ። ከ5 ቀን በኋላ ነው እዚህ ጋር እያጠለልኩት ያለሁት። እስቲም ያረኩት ደግሞ ውሃውን በተለይ ውሃውን የፍረሽ ሲሆንባችሁ ውሃው እስከሚሄድ ድረስ እስቲም ማድረግ አለባችሁ። ምክንያቱም ግዴታ ውሃውን ካልሄደ ቅባቱ ይበላሽባችኋል እና እስቲም ማድረጋችሁ በደንብ እስቲም ማድረጋችሁን እንዳትረሱ። ቢያንስ ለ30 ደቂቃ ለ45 ደቂቃ ማለት ነው። እዚህ ጋር ስታጠሉት ምንም ውሃ ስለማይወጣበት ፍረሽ ከተጠቀማችሁ፣ ደረቅ ከተጠቀማችሁ ግን ምንም ችግር የለውም ማለት ነው። ከዛ በኋላ አጥልዬ አጠለልኩት። እዚህ ጋር እንትኑ ላሳያችሁ ነበርና ይሄንን ይመስላል። ቅባቴን ሙልጭ አድርጌ አውጥቻለሁና ፀጉሬ እዚህ ጋር እንዴት አባቱ እንደሚያምር በነገራችን ላይ በማታ ነው የቀረጽኩትም፣ ግን በጣም ነው የሚያምረው። ለሁለት ከሰራሁት በስንት ቀኑ ከጣጠብኩት ብቻ ለሁለት ሰርቼ ያው ዛሬ ነው የፈታሁትና ፀጉሬ በጣም ጠቅልል ብለዋል። ያው የኔ ፀጉር እንኳን ተሰርቶ ተፈቶ እንዳውም ያው ነውና ጠቅልል ብሎ በቃ ግን በጣም ነው የሚያምረው። በተለይ ባለፈው የሽበት የሰራሁት በጣም ነው የጠቀመኝ። ፀጉሬ ያማረ ከለር እንዲኖረው ረድቶኛል። እንዲሁም ደግሞ በቀደም ለሚነቃቀል የሰራሁት ከታች አለላችሁ የመጀመሪያ ቪዲዮ። ከዚህ ቀጥሎ የመጀመሪያ ቪዲዮ እሱ ታገኙታላችሁ። በተለይ ለሚነቃቀልባችሁ በጣም ምርጥ ነው። በጣም ነው የጠቀመኝ። የምር በእጥፍ እጥፍ የሚወጣው ፀጉሬ ነው የቀየረልኝ እና ዛሬ ሳበጥረው ግን ብዙም አልወጣም፣ ትንሽ ነው የወጣውና በጣም ነው የገረመኝ። ለሚነቃቀልባችሁ በተለይ ይሄ ቅባት ራሱ በጣም ነው የሚጠቅማችሁ። ከዛ በኋላ ፀጉራችሁ እየከፋፈላችሁ በደንብ ፀጉራችሁ መቀባታችሁን እንዳትረሱ። ፀጉራችሁ ከተቀባችሁ ደግሞ በኋላ መሳጅ መደረግ አለበት እና መሳጅ አድርጉት፣ በደንብ መሳጅ አድርጉት። ምክንያቱም ፀጉር ከተቀባን አይቀር መሳጅ ካላደረግነው ምንም ትርጉም የለውም። መሳጅ ስናደርገው ስካልባችን ወይም ደግሞ የጭንቅላታችንን የደም ሰርኩሌሽንን እንዲዘዋወር ይረዳናል እና በዛን ሰዓት ደግሞ የፀጉር እድገትን እንዲፋጠን እንዲሁም ደግሞ ሌላ የተዘጉ ቆዳዎችን እንዲከፍት ይረዳል እና ስለዚህ በደንብ ፀጉራችሁን ቅባት ስትቀቡ ማሳጅ ማድረጋችሁን እንዳትረሱ። በዚህ አጋጣሚ በዚህ ቅባት ብቻ 2 ነው የሰራሁት እና በተረፈኝን ያው ቅድም ስላፈጣጠንኩት ነው ቪዲዮ እንጂ በተረፈኝ ቅባት ጭቃ ቅባት ትንሽ እየሰራሁበት እሱም አልቆብኝ ስለነበር ግን በቀጣይ ሳምንት እሰራለሁ እንደ እግዚአብሔር ፈቃድ እና በሌላ ሰርቼ አሳያቸዋለሁ እና ግን በቃ በጣም ነው የጠቀመኝ ያኛው ቅባት ራሱ። በተለይ ደግሞ የባለፉት ትሪትመንቶች በጣም ጠቅመውኛልና እመለስበታለሁ። በደንብ እንሰራለን። የዚህን ወር ቻሌንጃችን በደንብ ሰርተን ለእናንተም ለማሳየት እንሞክራለን። በተለይ ፀጉራችሁ ለሚነቃቀል እንደኔ በቃ አትጠይቁኝ የኔ ፀጉር እንዴት አባቱ እንደሚነቃቀል እንደነበር። ግን ይኸው በዚህ በሳምንት ልዩነት ራሱ ትልቅ ለውጥ ነው ከሚነቀለውና ከሚወጣው ፀጉር አንጻር ብታዩት ማለት ነው። ብቻ በጣም ደስ ብሎኛል። ፀጉሬ ራሱ ያን ያክል መነቃቀሉ መተውና ምክንያቱም አሳስቦኝ ነበር። ያው ግን እያጠባውም ስለሆነ በዛ ነው። ለማንኛውም በሌላ ቪዲዮ እንገናኛለን። እንዲሁም ደግሞ እናንተስ የምትጠቀሙት ቅባት ምን አይነት ነው? የሚመቻችሁ የተስማማችሁ ቅባት ካለ እናንተም ደግሞ ጻፉልኝ፣ ኮመንት አድርጉልኝ። እንዲሁም በሌላ ቪዲዮ ሌላ የምሰራላችሁ ቪዲዮ ካለ ኮመንት አድርጉልኝ። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉት። ቪዲዮ ወደ ለሌሎች ሰዎች እንዲዳረስ ማለት ነው፣ እንዲታይና ሌሎችም ተጠቃሚ እንዲሆኑበት። በሌላ ቪዲዮ እንገናኛለን። ቸር ቆዩ። እስከዛ ድረስ ባይ ባይ።